የዕለተ መጋቢት 2 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ይዳና ታደሰ ነኝ። ቀዳሚ ወዳደረግነው መረጃችን እናልፋለን። የብሔራዊ ድህረ ምረቃ መግቢያ ፈተና መጋቢት 5 ቀን እንደሚሰጥ ተገለጸ። የብሔራዊ ድህረ ምረቃ መግቢያ ፈተና በመጪው መጋቢት 5 ቀን 2017 ዓ.ም እንደሚሰጥ ትምህርት ሚኒስቴር አስታውቋል። ትምህርት ሚኒስቴር በ2017 ዓ.ም የሶስተኛው ዙር የድህረ ምረቃ መግቢያ አስመልክቶ ምዝገባ ማጠናቀቁንም ገልጿል። ፈተናው የሚሰጠው አርብ መጋቢት 5 ቀን 2017 ዓ.ም ከጧቱ 3 ሰዓት መሆኑንም አሳውቋል። ተፈታኞች በተጠቀሰው ቀንና ቦታ በሚመደቡበት የፈተና ማዕከል እንዲገኙም ነው ያሳሰበው። ትምህርት ሚኒስቴር አያይዞም ከተፈታኞች የሚጠበቅ ያላቸውን ቅድመ ሁኔታም አስቀምጧል። በዚህም መሰረት ተፈታኞች ወደ ፈተና ማዕከል በሚሄዱበት ወቅት ማንነታቸውን የሚገልጽ መታወቂያ መያዝ ይጠበቅባቸዋልም ብሏል። እንዲሁም ማንኛውም ተፈታኝ ፈተና ከመጀመሩ ከ3 ደቂቃ በፊት በፈተና ማዕከል መገኘት ይጠበቅበታልም ሲል ነው የገለጸው። በተጨማሪም የሞባይል ስልክ ይዞ በፈተና ማዕከል ውስጥ መገኘት ፈጽሞ የተከለከለ እንደሆነም አሳውቋል። በሌላ በኩል የፈተና ማዕከላት ምደባ በምዝገባ ፕላትፎርም የሚገልጽ እንደሆነም ገልጿል። በዶክተር ገብረጽዮን ገብረሚካኤል የሚመራው ህወሓት የተጣለውን እገዳ መሰረተ ቢስና የማይረባ ሲል ውድቅ አደረገ። በዶክተር ገብረጽዮን የሚመራው የህወሓት ቡድን አክሎም የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን አምባገነን ፕሬዝዳንት ናቸው ሲሉም አጣጥለዋል። ዶክተር ደብረጽዮን የሚመራው ህወሓት ፕሬዝዳንት አቶ ጌታቸው ረዳ 3 ከፍተኛ የሰራዊት አመራሮች ላይ የወሰዱት ጊዜያዊ የእግድ እርምጃን አስመልክቶ ሌሊት ላይ መግለጫ አውጥቷል። በዚህም ፕሬዝዳንቱ የወሰዱት እርምጃ በሌላቸው ስልጣን የወሰዱት የማይረባ ነው ሲሉ በጽኑ ተቃውመዋል። እገዳው መሰረተ ቢስና የማይተገበር ሲል ውድቅ ያደረገው መግለጫው ፕሬዝዳንት አቶ ጌታቸው ረዳ ከስልጣን ኃላፊነት ቦታቸው ማንሳቱንም አስታውቋል። ፕሬዝዳንት አቶ ጌታቸው ረዳ አምባገነን ፕሬዝዳንት ናቸውም ሲል ገልጿቸዋል። መግለጫው አያይዘውም የእገዳ እርምጃው የተደራጀ ሰራዊትን ለማፍረስ ሲደረግ የቆየውን ተንኮል አካል ነውም ብሎታል። ይህንንም እርምጃ አደገኛ ውጤት የሚያስከትል ነው ሲልም አስጠንቅቋል። መሰረተ ቢስ ሲል የገለጸው የሶስቱ ከፍተኛ የሰራዊት አመራር ጊዜያዊ እገዳ የሰራዊት አባላትና ህዝቡም እንዳይቀበለው ሲል ጥሪውን አስተላልፏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለሶስት ከፍተኛ የሰራዊት አዛዦች ላይ ጊዜያዊ የእግድ ደብዳቤ መጋቢት 1 ቀን 2017 ዓ.ም በጽሁፍ ማገዳቸው የሚታወስ ነው። እገዳው የተጻፈባቸው ከፍተኛ አመራሮች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማርሻል በየነና ብርጋዴር ጀነራል ምግባይ ኃይሉ እንደሆኑም ታውቋል። በጃራ ቱርክ ካምፕና መካነ ኢየሱስ የስደተኛ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ እርዳታ እየደረሰን አይደለም ሲሉ አቤቱታቸውን አቀረቡ። ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ በደቡብና በሰሜን ወሎ ዞን የሚገኙ የሀገር ውስጥ ተፈናቃዮች ባለፉት 2 ወራት ምንም አይነት የምግብ ድጋፍ ባለማግኘታቸው ለከፍተኛ ችግር ተዳርገናልም ብለዋል። ተፈናቃዮች በምግብ እጥረት ምክንያት ህጻናትና አዛውንት ቤት መዋል ጀምረዋልም ብለዋል። ተፈናቃዮቹ ችግር ከልጆቻችን እየለየን ነው ማለታቸውን የሰሜን ወሎ ዞንን የጃራ የስደተኛ መጠለያ ጣቢያን ተፈናቃዮችን ጠቅሶ የጀርመን ድምጽ ዘግቧል። ተፈናቃዮች በሚኖርባቸው መጠለያ ጣቢያ ውስጥ ከዚህ ቀደም ድጋፍ ያደርጉ የነበሩ የረድኤት ድርጅት ሰራተኞች ስራቸውን ማቆማቸውና የምግብ እጥረት መከሰቱ ሕክምና ለማግኘት አስቸጋሪ እንዳደረገባቸውም ተናግረዋል። ከመጠለያ ውጭ ያሉ የሀገር ውስጥ ተፈናቃዮች የከፋ ምግብ እጥረት እንደሚያጋጥማቸው የቅድመ ማስጠንቀቂያ ባለሙያዎች አስተያየት መስጠታቸውንም በዘገባው አትቷል። በደቡብ ወሎ ዞን የሚገኘው የቱርክ ካምፕ መጠለያ ጣቢያ ያሉ የሁሉም ሀገር ተፈናቃዮች አሁን ላይ የረመዳንና የአብይ ጾም ቢሆንም የምግብ ድጋፍ እንደዚህ ቀደሙ ጊዜውን የጠበቀ የሚባል ባለመሆኑ መቸገራቸውንም ገልጸዋል። ተፈናቃዮች በሚኖርባቸው መጠለያ ጣቢያ ውስጥ ከዚህ ቀደም ድጋፍ ያደርጉ የነበሩ የረድኤት ድርጅት ሰራተኞች ስራ ማቆማቸውና የምግብ እጥረት መከሰቱ ሕክምና ለማግኘት አስቸጋሪ እንዳደረገባቸውም ተናግረዋል። የኢትዮጵያ ሰብአዊ መብት ድርጅት ህብረት ዳይሬክተር አቶ መንሱድ ገበየው በበኩላቸው የዩኤስአይዲ አገልግሎት መቋረጥ በሀገር ውስጥ ተፈናቃዮች ላይ ከፍተኛ ተጽዕኖ እንዳለው ገልጸው መንግስት ይህንን የተቋሙን የረድኤት ተግባር የሚሸፍን መንገድን ማሰብ አለበትም ሲሉ ገልጸዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው
የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። ቀጥለናል። ከውጭ ወዳገኘነው መረጃችን እናልፋለን። የሱዳን ጋዜጠኞች የፕሬስ ነጻነትን ማፈን እየተወሰደ ያለው እርምጃን ተቃወሙ። የፖርት ሱዳን የሚገኘው ሱዳናውያን ጋዜጠኞች የሳውዲ አረቢያ ንብረት የሆነው የአልሻርክ ቴሌቪዥን ጣቢያ በሱዳን መንግስት መታገዱ ተከትሎ በፕሬስ ነጻነት ላይ እየደረሰ ያለው አፈናና የመረጃ ተደራሽነት እያሽቆለቆለ ነው ሲሉም ተችተዋል። የአልሻር የሱዳን ቢሮ ኃላፊ ካልአዋን ቅዳሜ ዕለት በተካሄደው የፕሬስ ነጻነት ሲምፖዚየም ላይ እንደተናገሩት ባለስልጣናቱ ጥያቄ ቢያቀርቡላቸውም ለጣቢያው መደበኛ የመዝጋት ምክንያት ምን እንደሆነ እንዳልነገሯቸውም ዘግበዋል። በተለይም የኢንፎርሜሽን ሚኒስቴር ባለስልጣን የካቲት 20 ቀን የአልሻርክን ተግባር በማገድ ስርጭት እንዲያቆም አስገድዶት እንደነበረም የሚታወስ ነው። እገዳው የቴሌቪዥን ጣቢያው በካርቱም ውስጥ ስላለው የሰራዊት ግስጋሴ የአርኤፍ አስተያየቶችን ያካተተ ዘገባ ካሰራጨ በኋላ እንደሆነም ተሰምቷል። የውጭ ዜና ማሰራጨት በግጭት ውስጥ ተደጋጋሚ ችግሮችን እንደፈጠረም የሚዘነጋ አይደለም ብለዋል። የሱዳን የጋዜጠኞች ቡድን ኃላፊ የሆኑት አብዲል ማካን ይፋዊ መረጃ አለማግኘታቸውና ተደራሽነት ላይ ገደብ መኖሩ አሉባልታ፣ የተሳሳተ መረጃዎች በማህበራዊ ሚዲያ እንዲስፋፉ ምክንያት ሆኗልም ብለዋል። በሕግና በመከባበር ላይ የተመሰረተ የፕሬስና የባለስልጣን ግንኙነት እንዲኖርም ጠይቀዋል። በመጨረሻም አሜሪካ የአደጋ ጊዜ ያልሆኑ ሰራተኞች ደቡብ ሱዳንን ለቀው እንዲወጡ አዘዘች። አሜሪካን በደቡብ ሱዳን ውጥረት እየጨመረ መምጣቱን ተከትሎ በሀገሪቱ የሚገኙ የአደጋ ጊዜ ያልሆኑ ሰራተኞች በሙሉ ለቀው እንዲወጡ ማስታውቃለች። በፕሬዝዳንት ሳልቫኪር እና በምክትል ፕሬዝዳንት ራቸው ማቻን መካከል የተደረገው የሰላም ስምምነት ከቅርብ ጊዜ በኋላ እየተሸረሸረ መምጣቱም የሚዘነጋ አይደለም። እሁድ ዕለት የአሜሪካ የውጭ ጉዳይ ሚኒስተር ደቡብ ሱዳን በተለያዩ የፖለቲካና የጎሳ ቡድኖች መካከል ጦርነት እየተካሄደ መሆኑንና መሳሪያዎቹም ለሕዝቡ ዝግጁ መሆናቸውን አንስተው ነበር። በሀገሪቱ ባለው ስጋት ምክንያት የውጭ ጉዳይ ሚኒስተር ድንገተኛ ያልሆነ የአሜሪካ መንግስት ሰራተኞች እንዲወጡም አዟል። የተባበሩት መንግስታት ድርጅት የደቡብ ሱዳን የሰብአዊ መብት ኮሚሽን ቅዳሜ ዕለት ለሰላም በተካሄደው ስብሰባ ላይ በተለይም የተካሄደው ዓመታዊ ግስጋሴ ወደ መቀልበስና የሚያስፈራ አስደንጋጭ መልስ ይኖረዋልም ሲሉ አንስተው እንደነበረና ማስጠንቀቂያ መስጠታቸውም የሚዘነጋ አይደለም። ውጥረቱ ተባብሶ የብሔራዊ ጦር ሰራዊት አባላትን ሲያፈናቅሉ የነበሩት የተባበሩት መንግስታት ሄሊኮፕተር አርብ በጥይት ተመታ። የአንድ አውሮፕላን አብራሪ ጨምሮ በርካታ ሰዎች ህይወታቸው ማለፉም የሚዘነጋ አይደለም። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ።
በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን እስካሁኑን ይመስሉ ነበር። ከመረጃዎቹ ጋር ኢልዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።